ለአብርሽ ከባድ ማስጠንቀቂያ ሰጥተውታል ማለት ነው። ነገር ግን አብርሽ ማንንም መስማት አልቻለም። አሁንም ቢሆን አብርሽ ብልግና ከመስራት ወደኋላ አላለም። ሴት ልጅ ከማስለቀስ ወደኋላ አላለም። እኔ በነገራችን ላይ ከሴት ልጅ ጎን ነኝ። የፈለጋችሁትን በሉኝ ማለት ነው። እየመራችሁ ቢሆን ዋጡኝ። ከሴት ልጅ ጎን ነኝ። አስባችሁታል? ሴት ልጅ ሁሌ ተጎጅ ነች። ወንዶች በነገራችን ላይ ሴቶች ቢፈልጉ በቃ ለመጀመሪያ ጊዜ እዛ ደግሞ እስከምትወልድ ምናምን ነው እንደዛ ወንዶች እኛን የሚወዱን። አብዛኛውን ጊዜ ግን ከወለድን በኋላ የሁሎችም የአብርሽ ብቻ ሳይሆን የሁሎችም ወንዶች እጣ ፈንታ ነው። አስባችሁታል? በቃ ከወለድን በኋላ እኛን ማስወጣት፣ እኛን መጣላት፣ እኛን አልፈልግም ማለት ምናምን የተለመደ ነው። እና አሁን አብርሽ እችን ሄርሜላ የምትባል ልጅ አገኘ። በቃ የልጅ እናቱን ሁልጊዜ እያስለቀሰ ሁልጊዜ አንቺን አልፈልግም፣ ለምን በፊት አልፈልግሽም አይላትም ነበረ። ሳትወልድ ያን ሁሉ ነገር ሳትሆን አልፈልግሽም ማለት ነበረበት። ነገር ግን አሁን ልጁን አስይዞ ምናምን ነገር አመት ያልሞላው ልጁን ማሳደግ ሲችል እንግዲህ የአገር ሴቶች እያመጣ በቃ እኛን በማያስተምር ሁኔታ ነው እንትን እያለ ያለው። ስለዚህ እንግዲህ አባትየው አሁንም በድጋሚ ደግሞ እረፍ ብለውታል ማለት ነው። ነገር ግን እሱ መስማት አልቻለም። ከአሁን በፊት እንግዲህ ሽማግሌ ልክ ያለው ምናምን ብለዋል። እንግዲህ ድፍረቱ ማለት ነው። የድፍረቱ ድፍረት ማጋ ከተባለ ከዚች ሄርሜላ ከምትባለው አገኘ። የትኛውን ሽማግሌ ነው የሚልክ? ቤተሰብ አይፈልጋትም። ቤተሰብ የሚፈልግ ይችኛዋን ሩታ ነው እንጂ የሚፈልግ ያችኛዋን አይፈልግም። ወንድሙ ራሱ አይፈልጋትም። የሆነ ሰዓት እንደውም በጣም ተጠልተው ነበረ ማለት ነው። ስለዚህ ቤተሰብ ያልፈለገው ሴት ማን ነው? ለማን ነው ሽማግሌ የሚላከው? እኔ ጥያቄ ልጠይቃችሁ። ስለዚህ አብርሽ የሚሰራው ስራ ትክክል አይደለም። ጎበዝ፣ እናንተ ትክክል ነው ብላችሁ ደስ ባላችሁ፣ ትክክል አይደለም ግን እናንተ ኮመንታተሮች ራሱ እናንተም ተጠያቂ ናችሁ ለዚህ ነገር። ለምን የኔ ቆንጆ ሄርሜላ፣ የኔ ቆንጆ ሩታ አልቃሻ ምናምን የምትሉት ባይዘዌ ሴት ልጅ ወንድ ልጅ ስትወድ ሁሌ በቃ ማልቀስ ነው ስራዋ። ያልተያዘ ሰው ግልግል ያውቃል። በቃ ስለምትወደው ነው። አስባችሁታ? ሁልጊዜ የምታለቅሰው እንጂ ማልቀስ ፈልጋ አይደለም። ስለዚህ እናንተ ደግሞ መቆም ያለባችሁ ከሩታ ጎን ነው እንጂ ከአብርሽ ጎን አይደለም። ምክንያቱም እች ልጅ ቢያንስ ልጅ ወልዳለች፣ ልጁን ማሳደግ አለበት። እኔ የሚያሳዝነኝ ልጁ ነው። የእኔ አባት ደግሞ ያምራል። እናንተ ጥቁር ቢሆንም ልጁ የሆነ የድስድስ አለውና እኔ እሱ ነው ከሁሉም ደግሞ የሚያሳዝነኝ። አንዴ እሷ ጋር ይሆናል፣ አንዴ እሱ ጋር። ልጅ እንደዚህ አይደለም የሚያድገው። በነገራችን ላይ የሁሉንም ፍቅር ማየት አለበት። አሁን ይሄ ልጅ እኮ ልጁ ትንሽ ከፍ ካለ በኋላ እነሱ ሁልጊዜ ሲጣሉ አንድ ቀን እናቱ ጋር ይሆናል፣ አንድ ቀን አባቱ ጋር ሲሆን የሆነ እየተማረ የሚያድገው ነገር አለ። አስባችሁታል? ከዛ ይሄ ልጅ በቃ እነሱን እንዲጣሉ ይሆናል። ለምን እነሱ ጭቅጭቅ ሁልጊዜ ምናምን። አሁን ችግር የለውም ስለማያውቅ ስለማያወራ። ነገር ግን ካወራ በኋላ ለልጁ ራሱ አደጋ ነው። ልጅ መስማት ያለበት እናትና አባት ተፋቅሮ በቃ ጥሩ ነገር እየሆኑ ምሳሌ ያለ አይደለ? እንደዛ ሆኖ ነው ማደግ ያለበት እንጂ ገና ከዚህ ልጅ እድሜው ከተበከለ ምናምን አደጋው ከባድ ነው የሚሆነ የጀማ። ስለዚህ ለዚህ ሁሉ ተጠያቂ እናንተ ራሱ ኮመንታተሮችን ተጠያቂ ናቸው። ምክንያቱም እናንተ ራሱ ሄርሜላ የኔ ቆንጆ የኔ ምንድን ነው ቆንጅነቷ? ትናንትና መታየ ሰው ባስለቀማችሁ ይሄ ቆንጅነት ትላላችሁ እንዲህ እናንተ ራሱ አይደብራችሁም? ስለዚህ ስህተት ነው። እናንተም ኮመንታተሮች የምትሰሩት ስራ ራሱ በጣም ስህተት ነው ብዬ ነው የማስበው፣ እንደኔ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ሄርሜላ የሰው ትዳር ነው እየበጠበጠች ያለችው በአጠቃላይ ኦልሬዲ ማለት ነው። ግን ሰላም አላልኳችሁም እናንተ የወሬ ሱስ ወይኔ ወሬ የራሱ ወሬ እወዳለሁ ማለት ነው። ሰላም እንዴት ናችሁ? እና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችኋለሁኝ? ሰላማችሁ ብዙ ይበልልኝ። እንግዲህ ሸቃሊት መታላችኋል። ከኩሽ ነው ሸቃሊት ወይኔ ጋዝ ወይኔ ፊት እንዴት እንደተቋቋረ እያያችሁት ነው። የማዲያት ያለሽ ወይ እናንተ የማዲያት ግን በምንድን ነው የሚሄደው? እና ኩሽና ነው የሆኜ ነው ጥቁርቁር ብዬ ከሙቀት ነው ባይዘው ቪዲዮ መሰራላችሁ ታውቃላችሁ። ይብያጠቁ ምናምን ሙቀት አለ በነገራችን ላይ። አሁን በዚሁ አጋጣሚ ወሬውን እንተውና ከመሀል ስለራሳችሁ ቁም ነገር የምናውራ እና እንደ ሁልጊዜ እንደምለው እኛ አረብ ሀገር ያለ ልጆች ከወደቅን በኋላ ማንም አይፈልገንም። ስለዚህ ራሳችሁን ጠብቁ። የሆነ ቪዲዮ ሲንሸራሸራቸው እና አጋራሪ ውስጥ እንትን ብዬው ጠፍቶብኛል መሰለኝ ሳላስበው ማለት ነው። በጣም የምታሳዝን ልጅ ናት። ረዥም ዓመት አረብ ሀገር የሰራች ናት እና ስራታ ምናምን ነገር እና በዚሁ አጋጣሚ ደግሞ እኔ ወጥታችሁ የምትሰሩ ልጆች ግን እግዚአብሔርን ምን እንደምላችሁ ራሱ አላውቅም። አንዳንዴ ወጥቶ መስራት ራሱ ለከፋ አደጋ ይሆናል በእውነቱ ከሆነ ማለት ነው። ስለዚህ ጥንቃቄ ልታደርጉ ይገባችኋል ማለት ነው። በሚያሳዝን ሁኔታ እኛ
ቤተሰብ የሚፈልገን በቃ ብር ስንልክ ብቻ ነው እንጂ ጤና ከሌለን ማንም አይፈልገንም። የብዙ ቤተሰብ ስለተረዳውኝ እኔ ከነሱ እውነት ለመናገር ተምሬያለሁ። አሁን እያስተማሩኝ ነው ማለት ነው። ስለዚህ ይሄን ያለው ነገር ማለት ነው። ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ራሳችሁን እየጠበቃችሁ እሺ፣ ከሁሉም በላይ ራሳችሁን ጠብቁ። እውነቴን ነው የምላችሁ። እኛ እንደዚህ ማዲያት በማዲያት አውጥተን ማንም ለማይፈልገን ማህበረሰብ መጨነቅ ይሄ አግባብ አይደለም። በእውነቱ ከሆነ ማለት ነው። ስለዚህ ፌር አይደለም። ይሄ ነው ያለው ነገር። በተረፈ ግን እንደዛ ነው እላችኋለሁ። እና እንግዲህ ሌላ ወሬ እንኳን አልንዛዛባችሁ ቤተሰቦቼ፣ አድማጮቼ እናመሰግናለን። ይሄንም ሰብስክራይብ ስለምታደርጉኝ ቴንኪዩ። ላይክ እናታረጉን ቪዲዮ ለምን ላይክ ስታደርጉት ዩቲዩብ ሻር ያደረገው ነበር፣ ግን እናንተ ላይክ ስለማታደርጉኝ ሼር አላደረገልኝም። ዩቲዩብ ይኸው ዝም ብዬ ተቀምጫለሁ። መዳም ኩሽና ሼር ቢያደርግልኝ የኔን የሚሄድ ነበር፣ አገሬ ላይ ሄጄ ያሳያችሁ ነበር፣ ረዳበት ነበር በቻናሌ። እናንተ ግን ምንም በቃ ወፍ የለም ማለት ነው፣ ወፍ የለም። እና ለማንኛውም እንግዲህ ያለው ነገር ይሄ ነው። በተረፈ ግን እንዴት ናችሁ ቤተሰቦች? በሌላ ቪዲዮ እመጣላችኋለሁ። እንግዲህ ኢትዮጵያ ሀገራችን ሰላም ያርግልን። እኛንም በስደት ያለነው በቃችሁ ይበለን። ስደት እውነት ለመናገር ስደት አይለቅም። ለምን እንደው አላውቅም። የብዙዎች ህይወት ነው እውነት ለመናገር ስደት አይለቅም ምናምን የምትሉትና እውነት ነው፣ ስደት አይለቅም። ማርያም ስደት እንዳትሄዱ፣ ኢትዮጵያ እንዳትሄዱ። ምን ታደርጋላችሁ ብሎ ስር አድርጎ ይዞናል። የሚገርማችሁ ነገር ለምን እንደሆነ አላውቅም። እና ለዛ ነው። በተረፈ ሁላችሁም ሰላማችሁ ብዙ ትርፍርፍ ይበልልኝ። በሌላ ቪዲዮ እመጣላችኋለሁ። እስከዛው ድረስ በያላችሁበት የዓለም ዳርቻ ሰላማችሁ በክርስቶስ ይብዛ።